ውሰጃት በማለት ሲደወልላታል። ልዩም በጣም ደስ አላትኝ። ነገር ግን ደግሞ ይኸውልሽ ማንም ማወቅ የለበትም ብሎም አጋቹ በጣም ስላሳዘነችውና እንዲሁም ደግሞ አብርሃም ስላሳዘነው ስለዚህ ሳቤላን ለመልቀቅም ወስኗል። እናም ግን ደግሞ በጣም ከባድና እንዲሁም ደግሞ አስኪ ሁኔታ የሆነው በጣም የሚወዳት ልጅ በዲና እጅ ላይ ነው የምትገኘው። እናም አብርሃም ቶሎ ብሎ ለልጁ ሲል ሁሉንም ነገር ቤቱንም ሆነ እንዲሁም ደግሞ ያለውን ነገር አሲዞ 1 ሚሊዮን ብሩን ቶሎ መላክ እንዳለበትም ትገፋፋዋለች። እሷም እንዲያሰበችና እንዲሁም ደግሞ ልጃችን እስካሁን ድረስ አሁን ደግሞ ምን ያደርጓት ይሆን እያለች የባስ አብርሃም እንዲረበሽም እያደረገች ያለ ነገር ግን ደግሞ አሁን ላይ ለእሷ ያሰበችላትም ይመስላታል። ምክንያቱም ደግሞ ይህ ብር ደግሞ ለእሷ ስለሚገባ ነበረ። አሁን ላይ ማርኮን በመታሰሩና እንዲሁም ደግሞ ብቻዋን በመሆኗ ማርኮን ተሯርጦ ቤቱን መሸጥ እንደማይችልና እንዲሁም ደግሞ ሳቤላም ደግሞ በሌላ ሰው ቤቱ ተሽጦ እንደምትታከም ስታቅ ስለዚህ እንዴት እኔ እስከ ዛሬ ድረስ ባዶ እቀራለሁ እናም በዚህ መንገድ ብሬን ማግኘት አለብኝ ብላ ወስና ነበረ። ነገር ግን ደግሞ እያሰበችውም ተሳክቶላታል። ስለዚህ ሳቤላን እያሳገተቻትም እሷ እንደሆነችና እንዲሁም ደግሞ አብረው እየሄዱ ያለ ነገር ግን ደግሞ እንደሚያስብና እንዲሁም ደግሞ በተለይ ደግሞ ለሳቤላ በመታሰኬቷ በጣም እንዳዘነችም ስታስመስልም ቆይታለች። እናም አሁን ላይ በተለይ ደግሞ ዲና አሁን ላይ ብዙ ነገር ብትናገርም ግን ደግሞ ምንም ነገር ሊያምኗት አልቻሉም ነበር። ምክንያቱም ደግሞ ርብቃና እንዲሁም ደግሞ ልዩ በጣም ይጠራጠሯታል። ብትሞት እሷ ሲጀመር ብዙ ነገር አስባ ይሆናል። ስለዚህ እንዲሁም የእሷ እጅም ያለበት ይመስለኛል። በፍጹም ዲናን አላምናትም በማለት ልዩም ለርብቃ ትነግራታለች። ርብቃም እያማለያ ብቻ እሷ መገኘቷ ነው በማለት ዶክተር ርብቃ አካውንቷን በማስፈተሽ አካውንቱ ባዶ በመሆኑ ይህን ስትሰማ ከምትወደውና እንዲሁም ደግሞ ከምታፈቅረው ፍቅረኛዋ ጋር ተለያይታለች። በፍጹም ካሁን በኋላ አንተን አይንም ማየት አልፈልግም። ምክንያቱም ደግሞ እስከዛሬ ድረስ ታጫውት እንዲሁም ደግሞ ስትጫወትብኝ ቆይተሃል። ለምን እንደዚህ ያደረግክ ብላም ትለዋለች። ቆይ ባክሽን ተረጂኝ ብሎም ሲላትና እንዲሁም ደግሞ እውነቱን ለመናገር ቢሞክርም በተለይ ደግሞ ለሷ የሚያስፈልገውን ብር ይዞላት ሲሄድ ነገር ግን ማርኮን ጠብቆ በጣም ብዙ ነገር እንዳደረገውና በማርኮን ምክንያት አደጋ እንደደረሰበትም ይህንን ሊያስረዳትም ቢሞክር ግን ደግሞ ዶክተር ርብቃ በፍጹም ይህን ነገር አልሰማም በማለት ትነግረዋለች። እንዲሁም ማርዳ አሁን ላይ በጣም እያዘነችና እንዲሁም ደግሞ ምን ነው ልጄን የሁሉ ስቃይ ለምን እስካሁን ድረስ ልጄ ምን ትሆን እያለችም በጣም እያሰበችም ነበረ። እናም እንደዛም እያለች እንዲሁም ደግሞ ስልኳ ላይ ያለውን ፎቶ እያየች ልጄ አሁን ላይ ምን አድርገውሽ ሆነ እያለችም እያለቀሰች እያለ ስልኳ ሲጠራ ግን ደግሞ ልዩ ነበረች። ልዩም ደግሞ ይኸውልሽ ማርዳ ልጅቷ ተገኝታለች ብላም ስትላትኝ ሳቤላ እንደተገኘች ስትነግራትኝ ማርዳይን ማመን አልቻለችም ነበር። በጣምም ደስ አላት። እንዲሁም አብርሃም አሁን ላይ በተለይ ደግሞ እየተደወለ የሚነገረውና እንዲሁም ደግሞ ዛቻው በሶስት ቀን ውስጥ 1 ሚሊዮን ብር ካላመጣ ሳቤላን አታገኛትም ሲለው ይህ ደግሞ ለሱ ያስረብሸዋል። ቲና ደግሞ በቃ ቶሎ መፍጠን አለብን ይውልህ ልጃችን የሆነ ነገር መሆን የለባትም በማለት ቶሎ በል እያለች ሁሉን ነገር እንዲያፋጥንላት ትሞክራለች። ነገር ግን ደግሞ በመሀል ላይ ይህንን ሳይጨርስ አብርሃም ሲያለቅስ እንዲሁም ደግሞ የአዞንባዋን እያረገፈች ነገር ግን አብርሃምን ቀና እያለች እያየች እያሾፈችበትና እንዲሁም ደግሞ በማልቀሱ ደስተኛ እየሆነች እያለ ነገር ግን ሁሉም ነገር ሊሳካ ላይ ነው። አሁን ላይ ብሩን ላገኝ ነው በቃ ስለዚህ 1 ሚሊዮን ብር ካገኘው ይሄን ቤት ለቅቄ ውልቅ እላለሁ እንጂ ምክንያቱም ደግሞ ምንም ነገር አልፈልግም በማለት በተለይ ደግሞ 1 ሚሊዮን ብርም ከተሰጣትም በኋላ ሳቤላን ግን ደግሞ ለመልቀቅ አላሰበችም ነበር። ሌላ ድራማዋንም ልትቀጥልም ነበረ። ነገር ግን እያገታትኝ ወይም ደግሞ አብሯት የሚሰራው እንዴት ቆይ ግን ስራውን ሁሉ ታበላሽብኛለህ? እስከዛሬ ድረስ ብዙ ስራ አብረን ሰርተናል
ነገር ግን ደግሞ አሁን ግን ደግሞ በጣም እያጠፋ ነው ያለኸው፣ ለምንድን ነው ይሄን የምታደርገው? በማለት በጣም ተናዳና ተበሳይታ ትናገረዋለች። ዲና ዋክሽን ተረጋጊ፣ ቆይ ግን ለምንድን ነው እንደዚህ የምትሆኚው? በማለት ይነግራታል። ነገር ግን ደግሞ ምንም ነገር ልሰማው አልቻለችም ነበር። ቆይ ለምን ይሄ ሁሉ ነገር ማድረግ አስፈለገ? በማለትም ስጠይቀው ዲና ዋክሽን ተረጋጊ ብሎም ይላታል። እናም ደግሞ በፍጹም እኔ ባላሰብኩት መንገድ ነው ሳቤላ ያመለጠችኝ በማለት ሳቤላም እንግዲህ አውቆ ነው ያስመለጣት ስላሳዘነችውና በተለይ ደግሞ በሽተኛ እንደሆነችና እንዲሁም ደግሞ የልብ ኬዝ እንዳለባት ሲነገረው በጣም ነበር ያዘነው። ልጁን እያሰበ ይህ ደግሞ ለሱ በጣም ይከብደው ነበር። እናም ስለዚህ ቆይውልህ አታቀኝም ማለት ነው፣ እኔ ድና አይደለውም ሰራላለሁ በማለት አሁንም ደግሞ እዛቸዋን ትቀጥላለች። ግን እኔ ታዲያ ምን ማድረግ አለብኝ ብሎም ይላታል። ይህንን ስትለውም በተለይ ደግሞ ሙልጭ ወደ ቤቱ ወደ ማለትም ወደ ፍቅረኛው ወይም ደግሞ ወደሚወዳት ወደ ልዩ ሲመጣ ልዩ ግን ደግሞ በፍጹም አይንን ምላፈር ብለዋለች። ይህንን ደግሞ ያለችው ሙልጭ ልዩን ወደ ራሱ ለመውሰድና እንዲሁም ደግሞ ወደ ራሱ ለመሳብ የተጠቀመው መንገድ ጎጂ ነበረ። እናም ከሌላ ሴት ጋር ሲሳሳ እንዲሁም ደግሞ ከሌላ ሴት ጋር ጊዜው ሲያሳልፍ ሲያሳያትኝ ነበረም። እናም ይህ ደግሞ ለልዩ በጣም ከባድ ነበር። ስለዚህ ቁርጣ እንድትተው እንጂ እንዲሁም ደግሞ እንድትቀርበው አልሆነም። ስለዚህ በዚህ ስህተቱ ደግሞ በጣም ተናዶና ተበሳይቶ ወይ ለምንድን ነው የሁሉ ነገር ያደረኩት በማለት እሱም ይጸጸታል። አሁን ላይ ልዩ ጭራሽ ሙልጭ ምንም መስሎ አልታያትም። ሳቤላን እጇ ውስጥ እስከምታስገባ ድረስ ነው እንጂ የቸኮለችው። ሳቤላ ወደ ቤት ከመጣችን በኋላ ምንም ነገር እንደማይፈጠርና ከዛም በኋላ ግን ደግሞ ሳቤላ እውነት በአካል እዚህ ቤት ትመጣለች ወይ በማለት ለዶክተር ርብቃም ስትነግራት ነበረ። ዶክተር ርብቃ ምንም እንደማትሆንና በተለይ ደግሞ ፍቅረኛ ወይም ደግሞ ኤፊ እጁ እንደሌለበት ካወቀችም በኋላ በደንብ ደስ ብሏትኝ እሷን ግን ደግሞ ለመፈለግም ሲሞክሩ ነበረ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆነ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰባችሁን ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው አበረታቱኝ። ሁላችሁም ወዳጅ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግነው። በዛሬው ዕለት ሳቤላ ቀጣይ ክፍል ምን ተፈጠረ የሚለውን ነው እንግዲህ ይዤላችሁ የመጣሁት ማለት ነው። ከእናንተ የሚጠበቀው ቪዲዮችን ላይክ፣ ሰብስክራይብ ያደረጋችሁ ማበረታታት ብቻ ነው። እንዲሁም ደግሞ በየጊዜ በሰዓቱ የምንለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቷን መጫናችሁን አትርሱ። ሁላችሁም ወዳጅ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ነገር ግን ቻናሌ በጣም ቀስቅሷል። ባካችሁን ፕሊስ ፕሊስ ላይክ አድርጉልኝ። እኔ ኢትዮጵያ ነው ያለሁት እናም ወጪ አውጥቼ ስለምሰራ ፕሊስ ጋይስ ላይክ ሼር ያደረጋችሁ አበረታቱ። ምክንያቱም ደግሞ እናንተ ምንም ነገር ወጪ ስለሌለባችሁ፣ ስለዚህ ላይክ ማድረግ እንዲሁም ሼር ማድረግ ደግሞ ምንም ስለማይጎዳችሁ ማለት ነው። ውድ ቤተሰቦቼ እንግዲህ በዛሬው ላይ ሳቤላ ወደ ቤቷ ተመልሳለች። እንዲሁም ዲና ተዋርዳለች። ዲና ነች ያሳገተቻት። ምክንያቱም ደግሞ በአቋራጭ ብር እንድትጠቀም፣ ምክንያቱም ደግሞ እንግዲህ ማርኮት ሊፈታ እንደሆነም ስታቅ ቀድማ ብሯን መውሰድ ስላለባት ነበረ። እናም ሳቤላ 1 ሚሊዮን ብር የተጠየቀችው በዲና ምክንያት ነው። ዲና ነች ያን ብር ለመውሰድ ያሰበችው። እንዲሁም አጋቹን ቀጥረው ነው። ነገር ግን ደግሞ አጋቹ በጣም አሳዘነችው። እንዲሁም ደግሞ የሱ ልጅ በስላም ስለተለየችው ሳቤላ። ስለዚህ አሁን ላይ በቃይ ብሎ እሷን ለቋታል። ነገር ግን ደግሞ ዲና በጣም ጮችበት። ቆይ ግን አንተ ምን እያሰብክ ነው? እስከ ዛሬ እኮ በጣም ብዙ ስራ አብረን እየሰራን ነበረ፣ ለምን ብላም ትጮበታለች። ይህንን በምትጮበትም ሰዓት እሱም ደግሞ እኔ ምንም ማድረግ አልችልም በቃ